አንድ ትንሽ አጋጣሚ የሰውን ህይወት ሙሉ በሙሉ ሊቀይር ይችላል። የአይን ጥቅሻ አፍታ ሁሉም እንዳልነበር አድርጎ ይደበላልቀዋል። የ11 ዓመቱ ህፃን ልጅ ላይ የደረሰው አሳዛኝ አጋጣሚም እንዲህ ነው። ከእህቱ ጋር ከሰንበት ትምህርት ቤት ወደ ቤት እየተመለሰ የነበረው ታዳጊ ጭቃ የነካውን ጫማውን ለማጠብ ወደ ወራጅ ውሃ የተጠጋበት ቅጽበት የቤተሰቡን ህይወት በሐዘን ይለውጣል፣ የታዳጊውንም ተስፋ ያጨልማል ብሎ ማንም አልጠረጠረም። በአዲስ አበባ በደረሰው በዚህ ድንገተኛና አሰቃቂ የጎርፍ አደጋ ይህ ህፃን በጎርፍ መወሰዱ ሲነገር እስካሁን ድረስ እንዳልተገኘም ታውቋል። ቤተሰቦቹ፣ ጎረቤትና የአካባቢው ነዋሪዎች ሌሊቱን ሙሉ በወንዝ ዳርቻዎችና በየቦታው ሲፈልጉ ቢደክሙም ደብዛው ጠፍቶ እስካሁን ምንም አይነት ፍንጭ ሊገኝ አልቻለም። የቤተሰቡ ጭንቀትና ሐዘን ወሰን አጥቷል። አደጋው በተፈጠረበት አካባቢና በወንዝ ዳርቻዎች እንዲሁም በዙሪያው የምትኖሩ ነዋሪዎች እያንዳንዷ ሰከንድ ለዚህ ህፃንና ለቤተሰቡ ወሳኝ ናትና ማንኛውም አይነት መረጃ ሲኖር ጥቆማ እንዲሰጡ የሚል ተማጽኖም እየተሰማ ነው። በአሁኑ ወቅት በሀገራችን ያለው የክረምት ዝናብና ጎርፍ በጣም አደገኛ ደረጃ ላይ ይገኛልና ከፍተኛ ማስጠንቀቂያም ተላልፏል። ለመሆኑ ይህ አደጋ የትና እንዴት የተፈጠረ ነው? ቤተሰቦች ያሉበት ሁኔታስ ምን ይመስላል? አዲስ የተሰማው መረጃስ ምን ይላል? ሁሉንም በዝርዝር እነግራችኋለን። በሌላ በኩል በምዕመናን ላይ ዛሬም አስደንጋጭ ጥቃት መፈጸሙን እነግራችኋለን። በሀዲያና ስልጤ ሀገረ ስብከት በአሜካ ወረዳ ንጹሃን ላይ የተሰነዘረው የጥቃት በትር አጠቃላይ የአካባቢውን ምዕመናን አስደንግጧል። በታጠቁ አካላት የታገዘው ይህ ጥቃት በቤተክርስቲያንና በምዕመናን ላይ ምን ደረሰ? ያዛዛኝ ክስተት እንዴትና በማን ተፈጸመ? አሁንስ የሀገረ ስብከቱ ጥሪና የመንግስት ምላሽ ምንድነው? የሚሉ ምላሽ የሚሹ ጥያቄዎችን በሁሉም ሰው አእምሮ ላይ ከልብ ስብራትና መሪር ሐዘን ጋር ሆነው የሚነሱ ጥያቄዎች ሆነዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት በአሜካ ቤተ ክህነት በበታሌ ሞንቦሮ ቀበሌ በሚገኘው በታችኛው በታሌ ሰማዕቱ ቅዱስ እስጢፋኖስ ስም በተተከለው መቅደስና ምዕመናን ላይ ጥቃት መፈጸሙ ተሰምቷል። በኃይል ታጥቀው የመጡ አካላትም ቤተክርስቲያኑን ማፍረሳቸውንና ምዕመናን ላይ ድብደማ መፈጸማቸው ተዘግቧል። ይህንን አሰቃቂ ድርጊት በጽኑ ያወገዘው የሀዲያና ስልጤ ሀገረ ስብከት ጽሕፈት ቤት ድርጊቱን ፈጻሚዎች ለህግ ለማቅረብ ከወረዳው የመንግስት አካላት ጋር ንግግር መጀመሩን አስታውቋል። ጉዳዩ በህግ ተጣርቶ አፋጣኝ ምላሽ እንዲሰጥ እየተጠየቀ በመሆኑ ምዕመናን አላስፈላጊ ስሜት ውስጥ ሳይገቡ በጨዋነትና በትዕግስት ሁኔታውን እንዲከታተሉም ጥሪ ቀርቧል። ለመሆኑ ከዚህ ጥቃት በስተጀርባ ያለው እውነተኛ ምክንያት ምንድነው? የወረዳው የመንግስት አካላትስ ምን አይነት አፋጣኝ እርምጃ ወሰዱ? አሁን በስፍራው ያለው እውነተኛ ሁኔታስ ምን ይመስላል? የእነዚህን ወሳኝ ጥያቄዎች መልስ ከዝርዝር መረጃው ተሰሙታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በአሳዛኝ አጋጣሚ በጎርፍ ስለተወሰደው ታዳጊና በምዕመናን ላይ ስለተሰነዘረው ዘግናኝ ጥቃት የተሰሙ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። አንድ ተራ የሚመስል የዕለት ተዕለት አጋጣሚ የሰውን ህይወት በቅስፈት ሙሉ በሙሉ ሊቀይረው ይችላል። ከትናንት በስቲያ ከሰዓት 11 ሰዓት ተኩል አካባቢ ነበር ለታዳጊው ክፉ ክስተት፣ ለወላጆቹ የዘላለም የእግር እሳት፣ ለሰሚ ሁሉ አሳዛኝ የሆነው አጋጣሚ ተፈጠረው። በዕለቱ አየሩ በክረምቱ ደመና ተሸፍኖ ነበር። አንድ የ11 ዓመት ህፃን ከእህቱ ጋር አብሮ ከሰንበት ትምህርት ቤት ትምህርቱን ጨርሶ ወደ ቤቱ እየተመለሰም ነበር። መንገዱ በክረምቱ ዝናብ ምክንያት ጭቃ ስለነበረ ህፃኑ ልጅ በጭቃ የታጠረ ጫማውን ለማጠብ ሲል አጠገቡ ወደ ነበረው ወራጅ ውሃ ይጠጋል። ነገር ግን ያች ትንሽ እንቅስቃሴ የቤተሰቡን ህይወት ሙሉ በሙሉ በሐዘንና በስጋት ትለውጣለች ብሎ ማንም አልጠረጠረም ነበር። በወቅቱ የመጣው ያልተጠበቀና ኃይለኛ የወራጅ ጎርፍ ህፃኑን በቅስፈት ጠልፎ ወሰደው። እህቱ በድንጋጤ በብቸኝነት የምታደርገውን አጣች። የአካባቢው ነዋሪዎችም ሁኔታውን ሲረዱ አካባቢው ሙሉ በሙሉ በድንጋጤና በሐዘን ተዋጠ። ይህ አሳዛኝ አደጋ የደረሰው በጀሞ 3 ገብርኤል አካባቢ ነበር። የዜናው መሰማት እንደተሰማም የአካባቢው ህዝብ፣ ወጣቶችና ቤተሰቦቹ ወደ ስፍራው ተመሙ። የአምቡላንስ ድምጽ፣ የሰዎች ጩኸትና የፍለጋ ጥሪዎች አካባቢውን ያውኩት ጀመር። ፍለጋው እየተደረገ ቀኑ መሸ፣ ጨለማው በረታ። ነገር ግን ፍለጋው አልቆመም። ቤተሰቦቹና የአካባቢው ነዋሪዎች የባትሪ ብርሃን እያበሩ በወንዝ ዳርቻዎች፣ በጎርፍ መፋሰሻዎችና በየቦታው ሌሊቱን ሙሉ ሲፈልጉ ታደሩ። ነገር ግን እስካሁን ድረስ የህፃኑ ምንም አይነት ደብዛ ሊገኝ አልቻለም። የቤተሰቡ ጭንቀት፣ ሐዘንና የጸሎት ጥሪም ወሰን አጥቷል። በጎርፍ የተወሰደው ገና ብዙ ተስፋ ያለው ለቤተሰቡም አይን የሆነ ታዳጊ ነውና አሁንም ቢሆን ተስፋ አልተቆረጠም። ያንዳንዷ ሰከንድ ለዚህ ህፃን ልጅ
እንዲሁም ለቤተሰቡ በጣም ወሳኝ ናት። በጀሞ 3 በገብርኤል አካባቢ በወንዝ ዳርቻዎችና በዙሪያው የምትኖሩ ነዋሪዎች እባካችሁ አካባቢያችሁን የወንዝ ዳርቻዎችንና የጎርፍ መውረጃዎችን በትኩረት ተመልከቱ። ማንኛውም አይነት መረጃ፣ ፍንጭ ወይም ጥቁምታ ያላችሁ ሰዎች በፍጥነት አሳውቁን የሚሉ መረጃዎችን በማህበራዊ ሚዲያው ተለቀዋል። ይህ አሳዛኝ አጋጣሚ ለሁሉም ሰው ትልቅ ማንቂያ ሆኗል። በአሁኑ ወቅት በሀገራችን ያለው የክረምት ዝናብና የወራጅ ጎርፍ በጣም አደገኛ ደረጃ ላይ ይገኛልና ወላጆች ልጆቻችሁን በጥንቃቄ ጠብቁ። ከዝናብ በኋላ ህጻናት ብቻቸውን ወደ ጎርፍ መፋሰሻዎች፣ ቦዮች ወይም የወንዝ ዳርቻዎች እንዳይሄዱ ጥብቅ ቁጥጥር ማድረግ እንደሚያስፈልግም እየተነገረ ነው። እኛም በቻናላችን ስም ታዳጊው ላይ በደረሰው በጎርፍ የመወሰድ አደጋ ማዘናችንን እየገለጽን ህፃኑና ቤተሰቦቹን በጸሎት እናስባቸው በማለት ወደ ሌላኛው መረጃችን እናመራለን። በሰላም ወጥቶ ወደ ቤት በሰላም መመለስ ትልቅ እድል በሆነበት በዚህ ዘመን ሌላ አሳዛኝና ልብ የሚሰብር ዜና ከሀዲያና ስልጤ ሀገረ ስብከት ተሰምቷል። በአሜካ ወረዳ ቤተ ክህነት ስር በሚገኘው በበታሌ ሆምቦሮ ቀበሌ በታችኛው በታሌ ሰማዕቱ ቅዱስ እስጢፋኖስ ስም በተተከለው መቅደስና በዛ በሚገኙ ምዕመናን ላይ ድንገተኛና ያልተጠበቀ ጥቃት ተፈጽሟል። የታጠቁ አካላት በኃይል በመምጣት በስፍራው የነበረውን የጸሎት ቤትና መቅደስ ሙሉ በሙሉ ማፍረሳቸውም ተገልጿል። ጥቃቱ በህንጻውና በቤተክርስቲያኑ ንብረት ላይ ብቻ የተወሰነም አልነበረም። በስፍራው የነበሩ ኦርቶዶክሳውያን ምዕመናንንም የዚህ ኢሰብአዊ ድርጊት ሰለባ ሆነዋል። አሰቃቂ ድብደባ እንደተፈጸመባቸውና ከፍተኛ እንግልት እንደደረሰባቸው ከአካባቢው የወጡ መረጃዎች ያመላክታሉ። ይህ ድርጊት በአካባቢው ነዋሪዎችና በምዕመናን ዘንድ ትልቅ ድንጋጤንና ሀዘንን የፈጠረ ሲሆን የሃይማኖት ስፍራዎችና የእምነት ተቋማት ከእንዲህ አይነት ጥቃት ሊጠበቁ ይገባል የሚል ጥያቄ አሁንም እንደቀጠለ ነው። ይህ አሰቃቂ ድርጊት ከተፈጸመ በኋላ የሀዲያና ስልጤ ሀገረ ስብከት ጽሕፈት ቤት አስቸኳይ መግለጫ አውጥቷል። ጽሕፈት ቤቱም ድርጊቱን በጽኑ ያወገዘ ሲሆን ድርጊቱን የፈጸሙ አካላትን አድኖ ለህግ ለማቅረብ ከወረዳው የመንግስት አካላት ጋር ንግግር መጀመሩን አስታውቋል። ጉዳዩ በህግ ተጣርቶ አፋጣኝና አጥጋቢ ምላሽ እንዲሰጠው የጠየቀው ሀገረ ስብከቱም ምዕመናን አላስፈላጊ ስሜት ውስጥ ሳይገቡ በኦርቶዶክሳዊ ጨዋነት በጸሎትና በትዕግስት ሁኔታውን በጥንቃቄ እንዲከታተሉም ጥሪ አቅርቧል። ከእንደዚህ አይነት ጥቃቶች በስተጀርባ ያሉ አካላት ዓላማ ምንድነው? ህግስ የእነዚህን አካላት ተጠያቂነት እንዴት ያረጋግጣል? የሚለው ግን አሁንም ድረስ ሊፈታ የሚገባ ነገር ግን መልስ ያልተገኘለት እንቆቅልሽ ሆኗል። ውድ የአማርያ ቲዩብ ቤተሰቦች በዚህ ጉዳይ ዙሪያ እናንተስ ምን ትላላችሁ? ሐሳባችሁን አስተያየት መጻፊያው ላይ አጋሩን እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ቸር ቆዩልን።